የኢንዱስትሪ ሚኒስቴር ከውጭ የሚገቡ የስፖርት አልባሳትን በሀገር ውስጥ ምርት ለመተካት እየሰራ እንደሆነ አስታውቋል። ሚኒስትሩ ይህን ያስታወቀው ሚያዝያ 18 ቀን 2018 ዓ.ም በአዲስ አበባ የሚካሄደውን ኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫን በተመለከተ በሰጠው ጋዜጣዊ መግለጫ ላይ ነው። ሚኒስትሩ ከአትሌቲክስ ፌዴሬሽን ጋር በመሆን ባዘጋጁት በዚህ የጎዳና ላይ ሩጫ ከ15000 በላይ ሰዎች ይሳተፉበታል ተብሎ እንደሚጠበቅም ተገልጿል። ሰላማዊት ጌታሰው ተጨማሪ ዝርዝር አላት። የኢትዮጵያ ታምርት ንቅናቄ አካል የሆነውና ምርትን በማስተዋወቅ ለዘርፉ የገበያ እድልን ይፈጥራል የተባለው ዓለም አቀፍ ኤክስፖ ለአራተኛ ጊዜ ከሚያዝያ 24 እስከ 28 2018 ዓ.ም በአዲስ ኢንተርናሽናል ኮንቬንሽን ማዕከል ይካሄዳል። የኢንዱስትሪ ሚኒስቴርም የዚሁ ንቅናቄ አካል ነው ያለውን የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ ሚያዝያ 18 ቀን 2018 ዓ.ም በአዲስ አበባ ለማካሄድ ዝግጅቱን መጨረሱን ገልጿል። የኢንዱስትሪ ሚኒስቴርና የኢትዮጵያ አትሌቲክስ ፌዴሬሽን በጋራ በሰጡት መግለጫ ውድድሩ ምርትን በመተካት የተሰማሩ የሀገር ውስጥ አምራች ኢንዱስትሪዎች የስፖርት አልባሳትን ማስተዋወቅና የማምረት አቅማቸውን ማሳየት ዓላማ አድርጎ የሚካሄድ መሆኑን ገልጸዋል። በዚህም ከውጭ የሚገቡ የስፖርት አልባሳትን በሀገር ውስጥ ምርት ለመተካት እየተሰራ እንደሆነ የተገለጸ ሲሆን በቀጣይም ወደ ተለያዩ የአፍሪካ ሀገራት ለመላክ መታቀዱም ተጠቁሟል። አንዱ የስፖርት ትጥቆች የሚመጡት አብዛኛው ጊዜ ከሀገር ውጭ ነው። ስለዚህ በኢትዮጵያ ታምርት ኢኒሼቲቭ የስፖርት ትጥቆች በአገር ውስጥ ደረጃውን የጠበቁ የስፖርት ትጥቆች በአገር ውስጥ ተመርተው በእኛው ባመረትናቸው የስፖርት ትጥቆች በአገር አቀፍ ደረጃም በዓለም አቀፍ ደረጃም ተወዳዳሪ ሆነን ውጤታማ ለመሆን የሚያስችሉ የስፖርት ትጥቆችን የማምረት ከዚህም ባሻገር ከውጭ የሚመጡ ምርቶችን በአገር ውስጥ የመተካት ዓላማ ያለው ነው የኢትዮጵያ ታምርት ኢኒሼቲቭ ማለት ነው። ከዚህም ባሻገር ለአፍሪካ ሀገራትም ጭምር ኤክስፖርት ወደ ማድረግ እየተሸጋገርን ነው ያለ ነው። ይህንን አጠናክረን መሄድ ከቻልን ያሉ ማነቆዎችን መፍታት ከቻልን የኢትዮጵያ ታምርት ያነገባቸውን ዓላማዎች ማሳካት ከቻልን በአጠረ ጊዜ ውስጥ ከውጭ የሚመጣውን ምርት በሀገር ውስጥ ከመተካትም ባሻገር ወደ ውጭ ኤክስፖርት ማድረግ የሚቻልበትን አቅም መገንባት እንችላለን የሚል ነው። የአምራች ኢንዱስትሪ ዘርፉን ችግሮች ለመፍታትና ዘርፉን ለማሳደግ የተጀመረው የኢትዮጵያ ታምርት ንቅናቄን ማስተዋወቅ ሌላው የውድድሩ ዓላማ መሆኑ ተገልጿል። የኢትዮጵያ ታምርት ሩጫ የዚህ የኢትዮጵያ ታምርት ኤክስፖ አካል ነው። ኢትዮጵያ ታምርት ሩጫ 2018 ለአራተኛ ጊዜ የሚካሄድ ነው። በየአመቱ የምናካሄደውን ኤክስፖ የሚያጅብ ሩጫ ነው። ይሄ ሩጫ በዋናነት የዓላማው የአምራች ኢንዱስትሪ ዘርፉን የማስተዋወቅ ያሉበትን ማነቆዎች ለመፍታት የሚያስችል ንቅናቄ የመፍጠር ሲሆን ሁለተኛው የአምራች ኢንዱስትሪዎች ያሉ ሰራተኞች የሚሰሩት በቲም ነው። አምራች ኢንዱስትሪ ዘርፍ ፈጠራን የሚጠይቅ ነው፣ ፍጥነትን የሚጠይቅ ነው፣ ጤንነትን የሚጠይቅ ነው። ስለዚህ ከስፖርት ጋር በእጅጉ የተቆራኘ ነው ማለት ነው። ሚኒስቴሩ ከአትሌቲክስ ፌዴሬሽን ጋር በመሆን ባዘጋጀው በዚህ የሩጫ ውድድር ዓለም አቀፍ አትሌቶችና ከ15000 በላይ ሰዎች እንደሚሳተፉም ተጠቁሟል። በውድድሩ በሁለቱም ጾታዎች አንደኛ ለሚወጣ 550,000 ብር፣ ሁለተኛ ለሚወጣ 300,000 ብር፣ ሶስተኛ ለሚወጣ ደግሞ 200,000 ብር ሽልማት እንደሚበረከትም ተገልጿል።